ብዙዎች ችግር እንዳለባቸው ያስባሉ። ሞቲቬሽን እንደሌላቸው፣ ስሜታቸውን መቆጣጠር እንደማይችሉና ዲሲፕሊን አልባ እንደሆኑ ይሰማቸዋል። ተሳስተዋል። ችግሩ ቀላል ቢሆንም ለመቀበል ግን አስቸጋሪ ነው። እሱም በማያገባቸው ነገር ውስጥ ራሳቸውን ማስገባት ነው። ይህ የዛሬው ሐሳብ ፐርሰናል ቫልዩስ በሚለው የማርክ ማንሰን ጽሑፍ ላይ የተመሰረተ ነው። ማርክ ማንሰን የመጽሐፍቱ ኮፒዎች በሚሊዮኖች የተሸጡለት አሜሪካዊ ጸሐፊ ነው። በዚህ ዝግጅት ለመኖር የሚያስፈልጉን መለኪያዎች ወይም እሴት ስንል በእንግሊዘኛው ቫልዩ የምንለውን ሐሳብ ለመተርጎም ታልሞ ነው። እናም ሐሳቡን አንድ ጊዜ ልብ ካልነው አብዛኛው የምንሰማቸው ወይም የምናነባቸው የራስ አገዝ ምክሮች ዋጋ ያጣሉ። ምክንያቱም ችግሮቻችንን ከመሰረታቸው ከማከም ይልቅ ቅርንጫፉን በመጠጋገል ላይ ያተኮሩ ሆነው እናገኛቸዋለን። ለምሳሌ የምንጨናነቀው ደካማ ስለሆነንና ስለተሰበርን አይደለም። የምንጨናነቀው ዋጋ የምንሰጠው ጉዳይ ላይ ወይም እሴታችን ላይ በአንድ ወይም በሌላ መንገድ አደጋ እንደተጋረጠብን ሲሰማን ነው። ያለምንም ምክንያት አንናደድም። የምንናደደው መሆን እንዳለበት ያመንነው ነገር ሳይሆን ሲቀር ነው። ስሜቶቻችን ተራ ነገሮች አይደሉም። በሕይወታችን ለመኖር ለሚያስፈልጉን መለኪያዎች ወይም እሴቶቻችን ራሳቸውን አሳልፈው የሰጡ አገልጋዮች ናቸው። እናም የብዙዎቻችን ችግር እዚህ ጋር ነው። እነዚህን በሕይወት ለመኖር የሚያስፈልጉንን መለኪያዎች ከሌሎች ተቀበልናቸው እንጂ አስበን በፈቃዳችን አልመረጥናቸውም። ከቤተሰቦቻችን፣ ከባህላችን፣ ከሶሻል ሚዲያ፣ ከልጅነት አሰቃቂ አጋጣሚዎቻችንና ከመሳሰሉት እየተቀበልን ወደ ውስጣችን ያሰረግናቸው ናቸው። እናም ሙሉ ሕይወታችንን እነሱን ስንጠብቅ፣ በእነሱ ምክንያት ስንሰቃይና ሕይወት ለምን ከባድ እንደሆነ ስንገረም ቆይተን እናልፋለን። የብዙዎቻችን ስህተት ያለው እዚህ ጋር ነው። እነዚህ ሕይወታችንን በተገቢው መንገድ ለመኖር የሚያስፈልጉን መለኪያዎች ጎል ወይንም ግብ አይደሉም። ምክንያቱም ጎል ወይንም ግብ ከብዙ ልፋት በኋላ የምናገኘው ሲሆን ለመኖር የሚያስፈልገን መለኪያ ወይም ቫልዩ ግን የምንኖረው ነገር ነው። ምናልባት ግቦቻችን ብዙ ደክመንም ላይሳኩ ይችላሉ። እሴቶቻችን ግን የማይሳኩ ነገሮች ሳይሆኑ የምንተገብራቸው ወይም የማንተገብራቸው ነገሮች ናቸው። ገንዘብ መፈለግ እሴት አይደለም። ኃላፊነት መውሰድ ግን እሴት ነው። በራስ መተማመን እንዲኖረን መፈለግ እሴት አይደለም። ራስን በዲሲፕሊን ማመጽ ግን እሴት ነው። ክብርን መፈለግ እሴት አይደለም። እውነተኝነት ግን እሴት ነው። ብዙ ጊዜ ሰዎች ማንነታችንን እንደ ገንዘብ፣ ዝና፣ ተቀባይነት ማግኘትና የመሳሰሉትን አይነት ሙሉ በሙሉ ልንቆጣጠራቸው በማንችላቸው ውጤቶች ላይ የተመረኮዘ እንደሆነ እናስባለን። እናም የኛ ዋጋ የሚለካው ከኛ ቁጥጥር ውጪ ባሉ ነገሮች ላይ ተመስርቶ እንደሆነ ካስብን በማያቋርጥ ፍርሃት ውስጥ ሰምጠን መቅረታችን አይቀርም። ለምሳሌ መለኪያችን መወደድ ከሆነ አለመወደድ ትልቅ ስጋት ይሆንብናል። መለኪያችን ምቾት ከሆነ ምቾት ማጣት ትልቅ አደጋ ይሆንብናል። መለኪያችን በሰዎች ዘንድ የሆነን ምስል መፍጠር ከሆነ የአሳፋሪ ነገር መከሰት የማይችሉት ዱብዳ ይሆንብናል። ፍርሃት የሚያገለግለው መለኪያዎቻችንንና እሴቶቻችንን ለመጠበቅ ነው። ስለዚህም ሰዎች እንዴት መፍራት አቆማለሁ ብለው ሲጠይቁ እየተሳሳቱ መሆናቸውን ማስታወስ ይገባናል። ትክክለኛው ጥያቄ እየፈራሁ ያለሁት ምን ላለማጣት ነው? ባጣውስ ያንን ያህል ዋጋ ያለው ነገር ነው ወይ የማጣው ብሎ መጠየቅ ነው። ብዙዎቻችን ይህንን ጥያቄ በሐቀኝነት መመለስ አንፈልግም። ምክንያቱም እየተቆጣጠረን ያለው ፍርሃት ከተራ ምክንያት መመንጨቱን እንማራለን። ጥሩ መስሎ መታየት፣ ልዩ መምሰል፣ ተቀባይነት ማግኘት፣ መወደድ ወዘተ ናቸው። በእርግጥ መጥፎ እሴቶች ሆነው አይደለም፣ ነገር ግን ተራና ተሰባሪ ናቸው። ተራ እሴቶች ደግሞ ተራ ሰዎችን ይፈጥራሉ። ማርክ ማንሰን በግልጽ ልዩነቱን አስቀምጦታል። በጎ እሴቶችና መጥፎ እሴቶች ብሎ ይከፍላቸዋል። መጥፎ እሴቶችን ሲያብራራ ውጤትን መሰረት ያደረጉ እንደሆኑ ይገልጻል። ከራሳችን ይልቅ በሌሎች ሰዎች ላይ የተመሰረቱ ናቸው። ነጋጠባ ከሌሎች ማረጋገጫ ማግኘትን ይፈልጋሉ። ውጥረትና ከባድ ሁኔታ ሲፈጠር ደግሞ የሚፈራርሱ ናቸው ይላቸዋል። በተቃራኒው በጎ እሴቶችን ሲያብራራ ሂደት ተኮር መሆናቸውን ይገልጻል። ዘላለማዊ ናቸው። ሰዎች አሰልቺና ምቾት የማይሰጡ የሚሏቸው አይነት ናቸው። እናም ከእውነታ ጋር እየተስማሙ ናቸው ይላቸዋል። ሐቀኝነት፣ ኃላፊነት መውሰድ፣ ዲሲፕሊን፣ ትዕግስት፣ ጉጉትና ተቃዋሚነት በምሳሌነት ይጠቀሳሉ። በጎ እሴቶች ሕይወትን ህመም አልባ አያደርጓትም። ይልቁንም ህመምን በትርጉም የተሞላ ህመም ወደ ማድረግ ያሸጋግሩታል። የሰው ልጆችም ትርጉምና ስሜት እስከሰጣቸው ድረስ የትኛውንም አይነት ህመምና ስቃይ መቋቋም ይችላሉ። ለዚህ ነው ሞቲቬሽን ብቻውን ለረጅም ጊዜ የመቆየት አቅም የሌለው።
ሰዎችን ለሳምንት ምናልባትም ለወር የሆነ ነገር እንዲያደርጉ ልታነቃቋቸው ትችላላችሁ። ነገር ግን እሴቶቻቸው ደካማ እስከሆኑ ድረስ ወደ ነበሩበት ምቾትን ፍለጋና ስንፍና መመለሳቸው አይቀርም። ሰዎች ብዙውን ጊዜ የማይሳካላቸው ዊል ፓወር ወይም ፈቃደኝነት ስለሌላቸው ሳይሆን እሴቶቻቸው የታረቁና የተስተካከሉ ስላልሆኑ ነው። እዚህ ጋር አንድ ጠቃሚ ሐሳብ እናነሳለን። ስሜቶቻችን ትክክለኛ መረጃዎች ናቸው፣ አይዋሹንም። ግድ ስለሚሉን ነገሮች በታማኝነት መረጃ እያቀበሉን ነው። በተደጋጋሚ የአእምሮ ውጥረት የሚሰማን ከሆነ ብዙውን ጊዜ በነገሮች እርግጠኛ መሆንን እሴታችን ስላደረግን የሚመጣ የመሆን ዕድል አለው። በተደጋጋሚ የምንናደድ ከሆነ ሁሉም ነገር በእኛ ቁጥጥር ስር መሆን አለበት የሚል መለኪያ ስላለን የመሆን ዕድል አለው። በተደጋጋሚ የምናፍርና የምንሳቀቅ ከሆነ በሰዎች ዘንድ ምስል መፍጠርን እሴታችን አድርገን ስለያዝን የመሆን ዕድል አለው። ኢሞሽናል ኢንተለጀንስ ወይንም የስሜት ብልህነት የሚጀምረው ስሜቶቻችንን ከመቆጣጠር አይደለም። የሚጀምረው እነዚህ ስሜቶች ምንን ለመጠበቅ እየሞከሩ እንዳሉ ከመረዳት ነው። ራሴን የማረጋጋው እንዴት ነው ብለን ሳይሆን ራሴን ከምን ለመጠበቅ እየሞከርኩ ነው ብለን ብንጠይቅ የተሻለ ይሆናል። ምክንያቱም ይህ ጥያቄ በእኛና በተሰማን ስሜት መካከል ክፍተት ይፈጥርልናል። ክፍተቱ ደግሞ ምርጫ ይሰጠናል። በቀጥታ ከስሜቱ ጋር ሳይሆን ከመሰረቱ ጋር እንድንነጋገር መንገዱን ይከፍትልናል። እዚህ ጋር ነው ሰዎች ግዴለሽ መሆንን እንደ ተራ ጉዳይ የሚመለከቱት። ግዴለሽ መሆን ማለት ባዶነት፣ ከህይወት ጋር መቆራረጥ ወይንም ምንም ነገር አለመፈለግ አይደለም። በትክክለኛው መንገድ ግዴለሽ መሆን ማለት ለጥቂት ጠንካራና ምርጥ ነገሮች ብቻ ግድ መስጠት ማለት ነው። በሰዎች መወደድ ግድ ሳይሰጠን ሲቀር ሐቀኝነት ቀላል ይሆንልናል። ምጡቅና አዋቂ መምሰል ግድ ሳይሰጠን ሲቀር አዳዲስ ነገሮችን ለመማር ያለን ፈቃደኝነት ይጨምራል። ምቾት ግድ ሳይሰጠን ሲቀር ዲሲፕሊን ልክ እንደ ተፈጥሯችን ይሆንልናል። ፍርሃታችንን ጠንካራ ለመሆን ስለሞከርን ሳይሆን የምንከላከላቸውንና የምንቃወማቸውን ተራ ነገሮች ስላስወገድን ብቻ እናሸንፈዋለን። ሰዎች የድርጊታችንን ትክክለኛነት እንዲያረጋግጡልን መፈለግ ስናቆም ራሳችንን ያለ አግባብ ማብራራት እናቆማለን። ተቀባይነት ማግኘትን እንደ እሴታችን ካልያዝነው አየሩን በማይረባ ወሬና ድምፅ ከመሙላት እንቆጠባለን። በራስ አለመተማመናችን የሞተ ዕለት ዝምታችን ይወለዳል። በራስ አለመተማመናችን ሲሞት እሴቶቻችን ጠንካራ ይሆናሉ። ልብ ብላችሁ ከሆነ ማንነታችን እኛ ስለ ራሳችን ነን የምንለውን አይደለም። ማንነታችን ደጋግመን መስዋዕትነት የምንከፍልለት ነው። ምቾታችንን መስዋዕት ካደረግን ለማደግና ለመለወጥ ዋጋ ስለምንሰጥ ነው። ተቀባይነት ማግኘትን መስዋዕት ካደረግን ለእውነተኛነት ዋጋ ስለምንሰጥ ነው። እርካታ የሚሰጡንን ነገሮች መስዋዕት ካደረግን ነገሮችን በትክክለኛውና በሚመጥናቸው መንገድ ለማድረግ ዋጋ ስለምንሰጥ ነው። ሰዎች መነቃቃት ስለተሰማቸው አይለወጡም። ሰዎች የሚለወጡት በሕይወታቸው ትርጉም ያላቸውን ነገሮች ማስተካከልና ቅርጽ ማስያዝ ሲችሉ ነው። ይህ ደግሞ ጊዜ የሚፈልግ የተረጋጋ ሥራ ነው። በጸጥታ የሚፈጸም ሥራ ነው። ሂደቱ ሰዎች የማያደንቁትን አይነት አካሄድ የሚከተል ሥራ ነው። ብዙ ጊዜ ከማድረግ የምንሸሸውም ለዚህ ነው። እስኪ የሚያናድዳችሁን ነገር ተመልከቱ። የሚያሳፍራችሁን ነገር ተመልከቱ። ማድረግ እያለባችሁ የተዋችሁትን ነገር ተመልከቱ። እነዚህን ስሜቶች የሚፈጥሩብን ጉዳዮች ዋጋ የምንሰጣቸው እሴቶቻችን ምን እንደሆኑ ይናገራሉ። ከዛም ይህንን ጥያቄ ጠይቁ። አሁን እነዚህ ዋጋ የሰጠኋቸው እሴቶች የምፈልገውን ሕይወት ለመገንባት ጥንካሬ አላቸውን በሉ። ጥንካሬው ከሌላቸው መልሱ አነቃቂ ሰዎችን መስማት አሊያም አነቃቂ ጽሑፎችን ማንበብ አይደለም። መፍትሄው መተካት ነው። አንድን እሴት ስናነሳ በሌላ እሴት መተካት ግዴታ ነው። ማርክ ማንሰን ፐርሰናል ቫልዩን በተመለከተ የሚያነሳው ሐሳብ ስለ ደስታ የሚያወራ ሐሳብ አይደለም፣ ኃላፊነት ስለመውሰድ የሚያወራ ነው እንጂ። አስደሳች ነገሮችን ማሳደድ እስካላቆምን ድረስ ሕይወታችንን መቀየር አንችልም። ሕይወታችንን መቀየር የምንችለው ዋጋ ያለውን ህመም ለመታመም፣ ዋጋ ያለውን ስቃይም ለመሰቃየት ራሳችንን ዝግጁ ስናደርግ ነው። እሴቶቻችን ግልጽ ሲሆኑ ስሜቶቻችን ይሰክናሉ። ፍርሃታችን ጸጥ ይላል። ዲሲፕሊን ቀላል ይሆንልናል። ዝምታንም ተፈጥሯዊና ውብ ሆኖ እናገኘዋለን። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።